ቀን ብለህ የማታሳካው ምንም ነገር አይኖርም ኢንሻአላህ። አትፍራ፣ በአላህ ተማመን፣ አትስጋ፣ በፈጣሪህ እመን። ብዙ ነገሮችን መቼ ይሁን የሚሆኑት እያልክ አትብሰልሰል። ብዙ አትባክን፣ በሐሳብም አትሸርሸር፣ አትድከም፣ በሐዘንም አትለቅ። ሁሌም አላህን ጠብቅ። አላህን ስትጠብቅ አታጣው፣ ፊት ለፊትህ ታገኘዋለህ። እና አልኩህ አላህ ያለ ቀን አላህ ያለው ነገር ይሆናል። እሱ የሻውን ባሻው ቀን ይፈጽማል። እሱ የፈቀደውን በፈቀደው ጊዜ ያደርጋል። እሱ የፈረደውን በፈለገው ጊዜ ያጸናል። ከነገራቱ ወደፊት በመቅደም በሐሳብም በጉልበትም ብዙ አትባክን። አላህ ያለ ቀን ትምህርትህን ትጨርሳለህ። አላህ ያለ ቀን ሥራ ታገኛለህ። አላህ ያለ ቀን ታገባለህ። አላህ ያለ ቀን ልጅ ታገኛለህ። አላህ ያለ ቀን ወደ ሀገርህ ትገባለህ። አላህ ያለ ቀን ትድናለህ። አላህ ያለ ቀን ግና ሰበቡን አታድርስ አልልህም። በደንብ ተፍጨርጨር። ይህ መጽሐፍ ከተዘጋጀ ቆየ። አላህ ባለው ቀን ያልቃል ተብሎ የተጀመረ ነበር። በእርግጥም አላህ ባለው ቀን ታተመ። አላህ ባለው ቀንም እጅሽ ገባ። በእርግጥም አላህ ቀን አለው። ሶብሃል ኸይር። ከትላልቅ ጂሃዶች መካከል ወዳጆቼ፣ ከትላልቅ ትግሎች መካከል አንዱ የትኛው መሰላችሁ? ሐዘንን መታገል ነው። ሐዘን ስላችሁ የትኛው መሰላችሁ? በቅርብ ሰው ሞት ምክንያት የሚደርስብንን ሐዘን ሊሆን ይችላል። እጅግ የምንወደውን ሰው በምናጣበት ጊዜ የሚደርስብን ሊሆን ይችላል። አዎ፣ ይሄ በእርግጥም ይህ ትልቁ ሐዘን ነው። ግና ዱንያ ሐዘኗ ብዙ ነው። መድከም ሐዘንን ያመጣል። ስኬት ማጣት፣ ኪሳራ፣ ችግር፣ መውደቅ፣ ጥሩ ስሜት አለመሆን ጭምር ሐዘንና ትካዜን ያስከትላል። ቅስም ይሰብራል፣ ሞራል ይነካል፣ አንገት ያስደፋል። ዱንያ ላይ አሉታዊ ስሜት የሚያመጡብን ነገሮች ሁሉ የደስታ ተቃራኒ የሆነው ሐዘን ናቸው። እነኚህ ስሜቶችና ክስተቶች በሕይወት እስካለን ድረስም የሚቋረጡ አይደሉም። እነኚህን ሁሉ መታገል ከመውደቅ ወደ መነሳት፣ ከኪሳራ ወደ ትርፍ፣ ከችግር ወደ ድሎት፣ ከመጥፎ ስሜት ወደ ጥሩ ስሜት ለመምጣት የሚደረገው ትግል ራሱን የቻለ ትልቅ ትግል ነው። ካልታገልን እንወድቃለን፣ እንሰበራለን፣ ከስረን እንቀራለን፣ እንጠፋለን። ደስ የሚለው ነገር በእነኚህ በሚደርሱብን የዱንያ ላይ መከራዎችና ሐዘኖች ምንዳ የምናገኝ መሆኑ ነው። የሚያገኘንና የሚነካን ትንሹን ትልቅ ሙሲባ ከአላህ ዘንድ አጅር ያስገኝልናል። ከዚያ ውድቀትና ችግር ለመውጣት በምናደርገው ጥረት ላይ ደግሞ አላህ ይረዳናል። አላህ ያመጣብንን መከራዎች ወዶ መቀበል፣ በሙሲባዎች ያለማጉረምረም፣ ከችግር ጋር ማመስገን፣ ከበሽታ ጋር ገለታ ለአላህ ማድረስም ሌላው ጂሃድ መሆኑን ልናውቅ ይገባል። ይህን ማድረግ ከነፍስ ጋር መታገል ግድ ይላልና የበቃ ኢማን ያስፈልጋል። ሁሉን ነገር ትቶ ለአላህ እጅ መስጠትን፣ አላህን ብቻ ማሰብን ግድ ይላል። ባላዩት አላህ ማመን፣ ቃል ኪዳኑን መተማመን፣ ነገን መጠበቅ፣ መታገስ፣ መጽናት፣ በአላህ ላይ እርግጠኛ መሆን፣ እሱ የወደደልንን መውደድ፣ ክፍፍሉን መቀበል፣ ሥራውን ሁሉ ያለ ቅሬታ መቀበል፣ ይህ ሁሉ ጂሃድ ነው። ዱንያ ሁለመናዋ ጂሃድ ነው። ችግሯም ድሎቷም ጂሃድ አለው። በጽኑ ለማመንና በኢማን ለመቆየት ጂሃድ ያስፈልጋል። በአላህ ላለመጠራጠርና ላለመክፈር ሳይቀር ጂሃድ ግድ ይላል። ጂሃድ ማለት መታገል ነው። የአላህ ባሮች ሆይ ለመልካም ነገር ሁሉ ታገሉ፣ ያለ ትግል የሚገኝ ጥሩ ነገር የለምና። አላህ ሆይ
በዲንህ ላይ አጽናን፣ ጥሩ ታጋዮችም አድርገን። እያረፍን አምላኬ ሆይ በዚህች ዓለም ቆይታዬ የወደድክልኝን ነገር ሁሉ ከልቤ የምወድ አድርገኝ። ደካማ ባሪያህ ነኝና እዝነትህ ሁሌም አይለየኝ። ታግዬ መቀየር በማልችለው ነገር ላይ ትዕግሥትህን ስጠኝ። የሁልጊዜ ዓላማዬ መልካም ሰው መሆን ነውና መልካምነትን አጎናጽፈኝ። በእዝነትህ ቀናውን መንገድ አመላክተኝ። የዱንያ ቀናቴ ከባባድና ስልቹ ቢሆንም እርጋታህን ለግሰኝ። አፈጣጠሬን ያሳመርክ አምላኬ ሆይ ባሕሬንም አሳምርልኝ። ያ ረብ ሁሌም የሰጠኸኝን ሕይወት ወድጄ በየቀኑ ከእንቅልፍ የምነቃ አድርገኝ። ምድር ላይ ሲኖር የሰው ልጅ ሊደርስበት የሚችለው ትልቁ የስኬት ጣሪያ የአላህ ሱብሓነሁ ወተዓላ ባሪያ መሆን ነው። የአላህ ባሪያ ከመሆን በላይ ዕድለኝነት የለም። ለእርሱ የተዋረደ አገልጋይ ከመሆን በላይ ንግሥና የለም። እሱን ማገልገል መቻል ከአላህ በኩል ለባሪያ የተሰጠ ሽልማት ነው። የተመረጠ ሰው ማለትም በአላህ የተመረጠው ነው። ለአምላካችን አላህ ሱብሓነሁ ወተዓላ ባርነታችንን የምንገልጸው እሱን በመታዘዝ፣ ለሱ በመተናነስ፣ ለሱ ሩኩዕና ስጁድ በማድረግ፣ ሶላትና ሌሎች ኢባዳዎችን አጥብቆ በመያዝ ውስጥ ነው። ዝቅ ባልክ ቁጥር ከፍ ትላለህ። በፈራኸው ቁጥር ክብር ታገኛለህ። በወደቅክ ቁጥር መነሳት እርግጥ ነው። አላህ ሆይ ይህንን ዕድል ለእኛ ስጠን። ባሮችህ አድርገህ አውለን፣ አሳድረን፣ አዝልቀን፣ አኑረን፣ ግደለን፣ ቀስቅሰን። ወዳጆቼ ይህች ዓለም ጫፏ ላይ ለመድረስ ሩቅ ትመስላለች እንጂ ቅርብ ናት። ይሄው አንድ ቀን የኖርን ሳይመስለን 20፣ 40፣ 60 ዓመት ደረስን እኮ። ትናንት በሰዎች ቶሎ ማርጀት ስንገረም የነበርን ሰዎች ዛሬ ላይ ሆነን ደግሞ ስለ ጡረታ ማሰብ ጀምረናል። ዱንያ እንደ አንዲት ቀን ናት። እንደ አንድ ፀሐይ ሁሉ ትወጣለች፣ ትገባለች። ሲነጋ ሰዎች የከበዳቸውን ጨለማውን መክፈፍ የተገለገሉ ይመስል እንዴት አደራችሁ፣ ሶብሃል ኸይር ይባባላሉ። ሶብሃል ኸይር ንጋትን፣ ተስፋን፣ ብስራትን፣ የቀኑን ብሩህነት ያመለክታል። ዱንያም እንዲሁ ናት። የጨለመ ይነጋል፣ እንደ መሻ አይቀርም። የሞላ ወንዝም ያልፋል፣ እንደ ሞላ አይዘወትርም። ዱንያ ፀሐይ ናት። ጊዜዋን ጠብቃ ትጠልቃለች። ዕድሜያችንም እንደዚያው ማለዳ፣ ረፋድ፣ ቀትር፣ አመሻሽ አለው። ምንም ችግር ጎሚቶት እንደማያውቅ ሰው ፈገግ ካላላችሁ የዱንያ ጨለማ መቼም አይገፍላችሁም። ምርጡን ምርጫህን ልንገርህ። እኔ የምልህ ወዳጄ፣ የእኛና የዱንያ ነገር የተወሰነው ገና ድሮ መሆኑን ታውቃለህ አይደል? አዎ፣ እየኖርን ያለነው ገና ከመወለዳችን በፊት የተጻፈልንን ሕይወት ነው። ስለዚህ ሁሌም በአንድ ባመለጠህ ነገር ከመነጫነጭህ በፊት ይህንኑ አስታውስ። እየኖርን ያለነው አላህ የጻፈልንን ነገር ነው። እየተጓዝን ያለነውም አላህ ባሰመረልን መንገድ ነው። አንዳንዴ ምድር ላይ ኖረህ የሆነ እርከን ላይ ስትደርስ መለስ ብለህ ነገሮችን የምትቃኝበትን ፋታ ታገኛለህ። ነገሮችንም እንደ አዲስ ትመረምራለህ። ሕይወት ባሰብከው መንገድ ትታ ወዳላሰብከው መንገድ ማረፊያ ስትወስድህ ነገሮች እንዴት እንዲህ ሆኑ፣ እንዴት ከዚህ ደረሱ ትላለህ። አንዳንዴም ትቆጫለህ፣ ባስ ሲልም ታዝናለህ። ወዳጅ፣ ሥራ ይሁን ትዳር፣ ሙያ፣ ትምህርት ይሁን ሌላ ነገር፣ ያ በሕይወትህ አመለጠኝ ብለህ ሁሌ የምትብሰለሰልበት ነገር እኮ ምርጡ ምርጫህ ላይሆን ይችላል። ያ በተሳካልኝ ብለህ ሁሌ የምትቆጭበትና የምታዝንበት ነገር ቆንጆው ዕድልህ ላይሆን ይችላል እኮ። ምንጊዜም ቢሆን ምርጡ ምርጫ አላህ የመረጠልህ ነው። አዎ፣ ምርጡ ምርጫህ
አሁን ያለህበት ነገር ነው። እሱንም አላህ ነው የመረጠልህ። አላህ የመረጠልህ ነገር ቀድሞውኑ ነበርና ዘመን ወደ ኋላ ቢመልስህ እንኳ አሁን ከመረጥከው ውጭ ሌላ ነገር አትመርጥም። ምክንያቱም ጉዳዩ የአላህ ፍቃድ አለበት። ስለሆነም ወዳጄዋ የሆነው ሁሉ ሊሆን የቻለው በአላህ ፍቃድ ነውና ምንም ያመለጠህ ነገር እንደሌለ እወቅ። አትጠራጠር። ትክክለኛ ቦታ ላይ ነው ያለኸው። በመሆኑም ስላለፈው ነገር እያሰብክ በሐሳብ ወደ ኋላ በመሄድ አትንገላታ፣ አትናደድ፣ አትወዛገብ፣ አትበሳጭ። ባለህበት ተረጋግተህ አላህ የወደደልህን ወደህ ተደስተህና ረክተህ ኑር። አንዳንዴ ውስጣዊ ሰላማችን ሲናጋና ያለንበትን የዛሬ ሁኔታችን ደስ ሳይለን ሲቀር ወደ ኋላ ሂደን በድሮ ውሳኔዎቻችን፣ አካሄዳችን እንቆጫለን፣ ባለፈው እንበሳጫለን። ይህ መሆን የለበትም። ያገኘኸው ነገር ላያመልጥህ የተጻፈ ነው። ያመለጠህ ደግሞ በፊቱኑ ላታገኘው የተወሰነ ነገር ነው እና እርጋ፣ አትብሰልሰል ወንድሜ። ተረጋጊ እህቴዋ። ሶብሃል ኸይር። ለአላህ የሆነው ይዘልቃል። ታላቁ ደጉና ዓሊሙ የአላህ ሰው አብደላህ ኢብን አልሙባረክ ረሂመሁላህ ኢማም ዳሩል ሂጅራህ ተብለው ስለሚታወቁት ስለ ኢማም ማሊክ ኢብኑ አነስ ረሂመሁላህ ሲናገሩ የማሊክ አይነት አላህ ከፍ ያደረገው ሰው አላየሁም። በእርግጥ ብዙ ጾምም ሆነ ሶላትም ኖሮት አይደለም፣ ብቻ በሱና በአላህ መካከል የሆነ ምስጢር ያለ ይመስለኛል ይላሉ። እኛም ደጉ ሰው ኢብኑል ሙባረክ የመሰከሩላቸው ኢማሙ ማሊክ ደግ ናቸው ብለን እናስባለን። ደጋግ ሰዎች በእርግጥም ሌሎች ሰዎች የሚያውቋቸውና የማይደርሱባቸው በእነርሱና በአላህ መካከል ልዩ ያስቀመጡት ደግ ሥራና የመገናኛ መስመር አላቸው። አላህ ዘንድ በድብቅ ያስቀምጣሉ። እርሱ ዘንድ ያስመጡት ደግ ሥራ እንደማይጠፋ ያውቃሉና ነው። ኢማሙ ማሊክ ግዙፉን አልመውጦዕ የተሰኘውን መጽሐፋቸውን በማዘጋጀት ላይ እያሉ ሰዎች ኢማሙ ሆይ ሰው ሁሉ ስለ ሐዲስ እየጻፈ ነው፣ የሐዲስ መጽሐፍት ብዙ ናቸው፣ ያለው እኮ በቂ ነው፣ የእርስዎ መጽሐፍ ምን ያደርጋል አሏቸው። ኢማሙ ማሊክም ሳያንገራግሩ ለአላህ ከሆነ ይዘልቃል አሏቸው። የአላህ ሰዎች እንዲህ ናቸው። አንድን መልካም ሥራ ሲጀምሩም ሆነ ሲቀጥሉ ልቦናቸውን ይፈትሻሉ፣ ዓላማቸውን ይመረምራሉ፣ ሐሳባቸውን ይከልሳሉ። እንደውም ለአላህ ካልሆነ አይጀምሩትም፣ አይቀጥሉትም፣ አይጨርሱትም። በርግጥ ኪታባቸው ምዕተ ዓመታትን ዘልቆ ዛሬ በእጃችን ላይ ይገኛል። እርሳቸውም ከአራቱ የኢስላም ዕውቁ የመዝሃብ ኢማሞች መካከል አንዱ ሆነው ስማቸው ዛሬም ድረስ በዓለም ማዕዘናት ይወሳል። ለአላህ ከሆነ ይዘልቃል። ኢማሙ ይህችን ቃል ሲናገሩ ከውስጥ ሐሳባቸው ጋር ሙግት ውስጥ የገቡ ይመስላሉ። ሥራዬ ዕድሜም ሆነ ዘላቂነት የሚኖረው ከአላህ ጋር ባለኝ የትስስር ልክ ነው ማለታቸው ነው። እኔ በርግጥ እሠራለሁ። ከእኔ የሚጠበቀው አላህን አስቤ መሥራት ብቻ ነው። ልቤን የሚያየውና ዓላማዬን የሚያውቀው አላህ ሥራዬ ለእርሱ መሆኑን ካወቀና ከወደደ ያዘልቀዋል፣ መድረስ ላለበት ያደርሰዋል ማለታቸው ነው። አላህም ስሩ ሥራችሁን አያለሁ ብሎናል። አዎ ለአላህ የሆነ ይዘልቃል። አላህ በምትሠራው ሥራህ ላይ በንያህ ልክ ያግዝሃል። በርግጥ ለእርሱ ከሆነ ሥራህን ያዘልቅልሃል፣ ሰውም ይመድብለታል። ብዙዎች ዘንድ እንዲደርስ መንገዱን ሁሉ ይጠርግለታል፣ ተደራሽነቱ ያገራል። አንተ ቤትህ ቁጭ ብለህ እንደ ዋዛ በጣቶች የምትጽፋቸውን መልእክቶች ሰዎች በአድናቆት ይቀባበሉታል። አንዱ ሐሳቡን ያጋራል፣ ሌላው ገዝቶ ይሰጣል። በዚህ መልኩ ጥረትህ ይስፋፋል። በዚህም ያገኘው ሁሉ ይጠቀምበታል።
አንዱ ይማርበታል፣ ሌላው ይጠነክርበታል። ከፊሉ ወደ አላህ መንገድ ይመለስበታል፣ ሌላው ከወደቀበት ይነሳበታል። ያዘነው ይጽናናበታል፣ የከፋው ይበረታበታል። ሥራህ ለአላህ ከሆነ አንተ ብትሞት እንኳ ሌሎች ያዘልቁታል። ኢማም ነዋዊ በርካታ መጻሕፍት ያላቸው ቢሆንም በዋናነት ሪያዱ ሷሊሒን፣ አልአዝካርና አርበዒን ሐዲስ በተሰኘው መጻሕፍታቸው ይታወቃሉ። የዚህ ዐይነት ተመሳሳይ የሐዲስ መጻሕፍት ያዘጋጁ በርካታ የዓለማችን ዑለሞች ቢኖሩም የእርሳቸው መጻሕፍት ግን በተለየ መልኩ ዓለምን አዳርሷል። በተለይ ሪያዱ ሷሊሒን በእያንዳንዱ ሙስሊም ቤት ገብቷል። ይህን የታዘቡት ዑለሞች የዚህ ምክንያቱ ምን እንደሆነ ተጠይቀው የንያቸው ጥራት ከፍ ያለ በመሆኑ ይመስለናል ብለዋል። ይህም ለአላህ የሆነው ይዘልቃል ካልነው ሐሳብ ጋር ይያያዛል። አላህ መልካም ሥራዎችን ይቀበላቸው። በብዕራችን የምንጥለው እያንዳንዱ ቃል፣ የምንናገረው እያንዳንዱ ፊደል፣ በመልካም የምናዘው፣ ከመጥፎ የምንከለክለው፣ ሰዎችን የምናጽናናው፣ የምንሰጣቸው ስጦታ፣ የምንዘይረው ዚያራ፣ የምንረዳው እርዳታ፣ የምንቆፍረው የጉድጓድ ውሃ፣ የምንሠራው መስጊድ፣ የምናሳትመው መጽሐፍ፣ በአጠቃላይ መልካም የተባለ ሥራና ጥረታችንን ሁሉ መላእክት ይጽፉታል፣ አላህ ዘንድ ይመዘገባል። ለአላህ ብለን ከሆነ ይዘልቃል፣ ካልሆነ ደግሞ በኖ ተኖ ይቀራል። ዓለማችን ላይ ብዙ ሰዎች መጥተው ሂደዋል። ከፊሎቹ በስም ትልቅ ዕውቅና ያላቸው ሥራ የላቸውም። ሌሎች ደግሞ ሥራቸው ብቻ የሚታወቅ አለ። ዱንያ ላይ መጥቶ ከመሄድ ሁሉ ምርጡ ባይታወቁ እንኳ የሚታወቅ የሚታይና የሚዘልቅ አሻራ ትቶ ማለፍ ነው። አዎ ለአላህ ብቻ ብለህ መልካምን ነገር ሥራ፣ በጎ ነገር ተናገር፣ ጻፍም። ለሱ ካልሆነ ይቅርብህ። በእርግጥም ለአላህ የሆነው ይዘልቃል፣ ለሱ ያልሆነው ግን ማንም ሳያየው መንገድ ላይ ባክኖ ይቀራል። አላህ ለእርሱ ከሚሠሩት ሥራቸውም ተቀባይነት ካለውና ከሚዘልቅላቸው ያድርገን። አሚን። የሲትር ጸጋ። ሲትር ታውቃላችሁ? ሽፈና ማለት ነው። የገመና መሸፈን፣ የኀጢአት ሽፈና፣ የነውርና የውርደት መሸፈን፣ ከእኛ የማይጠበቁ ነገሮችና ድርጊቶችን ስንፈጽም ሽፈና የሚሸፍነው ደግሞ አላህ ሱብሓነሁ ወተዓላ ብቻ ነው። አዎን ጌታችን አላህ ከዋለልን ትልልቅ ጸጋዎች መካከል አንዱ የሲትር ጸጋ ነው። በሕይወት እያሉ የአላህን ሲትር ማግኘት፣ ነገ በአኼራም ከውርደት መሰተር የአላህ ችሮታ ነው። አላህ ሲሰትረን ሰዎች መልካምነታችንን እንጂ መጥፎነታችንን አያዩም፣ ላያችንን እንጂ ውስጣችን አያውቁም። አላህ ሱብሓነሁ ወተዓላ ባሮቹን መሰተር የሚወድ ጌታ ነው። እሱ ብቻ በሚያውቅብን ጥፋት ላይ ራሳችን እንድንሰተርና ለሌሎች ይፋ እንዳናረግ አሳስቦናል። እሱ ኀጢአትን በይፋ የሚሠሩትና በጥፋታቸው የሚኩራሩትን ይጠላል። እስልምናችም እርስ በርስ እንድንሰታተር ያስተምራል። ለዚህም ደግሞ ትልቅ ምንዳ እንዳለን ነግሮናል። ወንድም እህቱን የሚሰትር ሰው ነገ የቂያማ ቀን አላህ እንደሚሰትረው ነቢዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው አስተምረውናል። ይህ ሁሉ አላህ ለፈጠራቸው ባሮች የሚያደርገው እንክብካቤ ነው። እንዲህም ሆኖ ግን አንዳንድ ሰዎች በጉራና ባለማወቅ አላህ የሰተራቸው ሆኖ ሳለ ራሳቸውን ያጋልጣሉ፣ የተሸፈነ ገመናቸውን ይገልጣሉ፣ በገዛ እጃቸው ራሳቸውን ያዋርዳሉ። ድርጊቱ አላህን የሚያስቆጣ ትልቅ ወንጀል ነው። የአላህ ነገር አብዝቶ ይገርማል። የምንሠራው ኀጢአት አሳፋሪና እሱ የማይወደው ከመሆኑ ጋር ይሰትረናል። ምንም ጥፋት እንደሌለብን አድርጎ ይሸፋፍነናል። ከዚህም አልፎ የቂያማ ቀን ስለ ጉዳዩ አንስቶብን ጭምር ይምረናል። በድብቅ ከምንሠራቸው ወንጀሎች አንጻር የአላህ ሲትር ባይኖርልን ኑሮ ሁላችንም ዕርቃናችንን በቀረን ነበር። ስንቶቻችን በተዋረድን። ወላሂ ቀላል ጸጋ እንዳይመስላችሁ። የአላህ ሲትር
ከላያችን ላይ ቢገፈፍ ስንት ጸጋዎቻችን በረገፉ ነበር። በሰው ዘንድ ያለን ክብር መወደሱም መደነቁም በአንድ ጊዜ እርግፍ ይል ነበር። አሁንም ሰትረን ጌታዬ፣ የሚሰትር ጌታ አላችሁና አትዘኑ፣ ደስ ይበላችሁ። ይህ ተራኪ ነው። ራሱን የማይጥለው ንቁ ሙእሚን። ሙእሚን ወደዚች ምድር የመጣበትን ዓላማ ጠንቅቆ ያውቃል። በመሆኑም ሕይወቱን በሙሉ ቀንም ሆነ ማታ ንቁ ነው። ራሱን ረስቶ አይኖርም። አምላኩንም ፈጽሞ አይረሳም። በውሎው ንቁ ነው፣ ባዳሩም ንቁ ነው። ለጊዜውም ሲበዛ ጠንቃቃ ነው፣ ለዕድሜውም በእጅጉ ይሳሳል። እያንዳንዷን ደቂቃና ሰከንድ ወደ ቁም ነገርና ጠቃሚ ሥራ ይመነዝራል። ሙእሚን በቀላሉ አይዘናጋም። ቢዘናጋ እንኳን ቶሎ ይነቃል። ቢያጠፋ ወዲያው ይታረማል። ቢወድቅ ቶሎ ይነሳል። ኀጢአት ቢፈጽም ደንግጦ ይመለሳል። ቢረሳ ቶሎ ያስታውሳል። ቢንሸራተት ቶሎ ይቆማል። ሙእሚን የዱንያ ላይ ዕድሜው ተቆጥሮ የተሰጡት ቀናት መሆናቸውን ያውቃል። እስትንፋሱ በቅርብ ይሁን በሩቅ ቀጥ እንደምትል ይገነዘባል። ስለዚህ በዕድሜ መዝገቡ ላይ መልካም ነገር ለማስፈር ይተጋል። እስትንፋሱን ለቁም ነገር ያውላል። ሙእሚን መብት ግዴታውን ያውቃል። ለእያንዳንዱ የሐቅ ባለቤት ሐቁን ይሰጣል። ሥጋ መንፈሱን አይረሳም። ዱንያ ዲኑን አይረሳም። ኢባዳውን አይረሳም። ሶላቱን አይረሳም። ዚክሩን አይረሳም። የዱንያ ጣጣውንም አይረሳም። ቤተሰቡን አይረሳም። ልጆቹን አይረሳም። ሙእሚን ከጊዜው የሚያባክነው ሽራፊ ሰከንድ የለውም። በእቶ ፈንቶ ወሬ ጊዜውን አያቃጥልም። አንድ ቦታ ላይ ያለ ዱንያ አኼራው ጥቅም ብዙ አይቆይም። ሙእሚን በዕለት ውሎው ራሱን አይጥልም። መልካም ነገር ሳይሠራ ውሎ አያድርም። በየቀኑ ራሱን ይገመግማል። ዛሬ ምን በጎ ሥራ ሰርቼ ዋልኩ ይላል። ከኢሻ በኋላ ብዙ አያመሽም። በቻትና ጫት በማይረቡ ወሬዎችና ፊልሞች ጊዜውን አይገድልም። ሙእሚን ሲተኛ ቀለል ብሎ ውዱ አድርጎ ነው። ከእንቅልፍ ለመነሳት በሚከለክለው መልኩ ጠግቦ ሆዱን አጨናንቆ አይተኛም። ረጅም እንቅልፍ ለመተኛት አስቦ ደራርቦ አይተኛም። ሙስሊም ንቁ ነው። እንደ ግንድ ወድቆ አያድርም። ቀኑን ንቁ ሆኖ እንደዋለው ሁሉ ምሽቱንም ንቁ ነው። በምሽቱ ጊዜው ይነቃል። ለእስቲግፋር ሊነቃ ይችላል። ለተፍኩር ሊነቃ ይችላል። ለቅያማ ሌይል ሊነቃ ይችላል። በዱዓው ተገልሎ አምላኩን ለማግኘት ከአምላኩ ጋር ለማንሾካሾክ ሊነቃ ይችላል። ለዚክር ሊነቃ ይችላል። ለዊትር ሶላት ሊነቃ ይችላል። አረፈደ ቢባል እንኳን ለሱብሒ ሶላት ይነቃል። አላህ ከሚነቁት ያድርገን። ወሆ አላ ኩሊ ሸይኢን ቀዲር። ወሆ አላ ኩሊ ሸይኢን ቀዲር፣ እርሱ በሁሉም ነገር ላይ ቻይ ነው ማለት ነው ትርጉሙ። መረጋጋትና እረፍት ከሚሰጡን አንቀጾች መካከል አንዱ ነው። ወዳጄዋ፣ ደህና አባት ያለው ልጅ አይሰጋም። ሁሉን ቻይ የሆነ አምላክ ሰው እንዴት ሊሰጋ ይችላል? እርሱ ማለት አላህ ነው። አዎ አምላካችን አላህ ሱብሓነሁ ወተዓላ በሁሉም ነገር ላይ ቻይ ነው። ቻይነቱ አንጻራዊ አይደለም። ችሎታው ፍጹምና ገደብ የሌለው ነው። እርሱ የማይችለው ምንም ነገር የለም። በሰማይም ሆነ በምድር እርሱን የሚያቀተው ምንም ነገር የለም። ከእርሱ የሚያመልጥ አንዳችም ነገር የለም። ከእርሱ ቁጥጥር ውጭ የሆነ አንድም ነገር የለም። ከእርሱ ዕውቀትና እይታ ውጭ ያለ ምንም ነገር የለም። በእርሱና በይሁንታው መካከል የሚገድብ፣ በመሻቱና በፍላጎቱ መካከል የሚጋረድ አንዳችም ነገር የለም። ያውቃል፣ ያያል፣ ይሰማል፣ ይቆጣጠራል፣ ያደርጋል። እርሱ አንድን ነገር ማድረግ ሲሻ ሁን ብቻ ይለዋል። እርሱ ሁን ባለው ጊዜም ይሆናል። ፍጹም በሆነ መልኩ ይታዘዘዋል። አትሁን ያለው አይሆንም፣ ከቶ ሊሆንም አይችልም። እርሱ አላህ ነው።
እርሱ ቻይ ነው። እርሱ አሸናፊ ነው። እርሱ የበላይ ነው። እርሱ ኃያል ነው። እርሱ ኩሩ ነው። እርሱን ስናስብ ሰላምና እርጋታ ይሰማናል። እርሱ እንደ ፍጡራን አይደለም። መቻሉ ውስንነት የለውም። ችሎታው እንከን የለውም። የማንችለውን ሁሉ ይችላል። የማይታሰበውን ሁሉ ይፈጽማል። ከአቅምም ከሕሊናችንም በላይ የሆነን ነገር ያደርጋል። ታዲያ ሁሉን ቻይ የሆነ አምላክ ያለው ሰው ስለ ዛሬውም ሆነ ስለ ወደፊቱ ሕይወቱ እንዴት ሐሳብ ይገባዋል? ሁሉን ቻይ ጌታ አለኝ ብሎ የሚያስብ ባሪያ እንዴት ይፈራል? ሁሉን ቻይ ወደ ሆነው አምላክ የተጠጋ ሰው ፈጽሞ አይወድቅም። በእርሱ የተመካ አይረታም። በእሱ የተማመነ አይሸፈንም፣ አይሸነፍም። አምላካችን ሁሉን ነገር ቻይ ነውና በሁሉን ቻይ ስሙ እንማጸነው። አንተ ትችላለህ፣ እኔ አልችልምና ጉዳያችንን ሁሉ ፈጽምልን እንበለው። ሁሉን ትችላለህ ጌታዬ፣ በችሎታህ ወደ አንተ እንቀርባለን። መልካም ነገሮችን አግራለን። የምትወደውን ውደድልን፣ የምንወደውን አድርግልን። ተረጋጉ እንጂ ወላሂ እንዲሁ እኮ ነው የምትጨነቁት። ተረጋጉ። ፈጽሞ የእናንተ ነገር አያሳስባችሁ። ሪዝቃችሁ አለ አይቀርም። ሲሳያችሁ አልዘገየም ይመጣል። ጉዳያችሁ ታይቷል አልተዘለለም። ባቡሩ በሰዓቱ ሄደ እንጂ አላመለጣችሁም። የቀደማችሁ የለም፣ በሰዓቱን የደረሳችሁት። ዘግቼ አግብቼ ባይሆን ኖሮ አትበሉ። ቀድሜ ተነስቼ በሆን ኑሮ አትበሉ። በቃ እንዲህ እንዲያ አትበሉ። ሁሉም የአላህ ቀዷና ቀደር ነው። ሁሉም አላህ ባለው ጊዜና ሰዓት ነው የሆነው። የአላህ ቀደር ደግሞ ጥቅሙ ለእናንተ ነው። ያመለጠህ ያንተ አይደለም። ብትሮጥ አትደርስበትም። ያለ እንቅልፍ ብታድር አታገኘውም። እናም ተረጋጋ። የኸይር ሁሉ ባለቤት የሆነው ጌታ ለእናንተ ኸይርን ብቻ ነው የሚመርጠው። ኸይሩን ብቻ ነው የሚያስብላችሁ። እሱ ማድረግ ያለበትና የሚያደርገውን ሁሉ ያውቃል። የሚያስፈልገንን ሁሉ በሚያስፈልገን ጊዜና ሁኔታ ላይ ይሰጠናል። አላህ ለአንዳንዱ ሰው ሰውየው የሚፈልገውን የማይሰጠው ጊዜው ስላልሆነ ነው። ለአንዳንዱ ደግሞ የማይሰጠው ስለሚጎዳውና ስለሚያጠፋው ነው። ሲከለክለን ገና ነህ፣ የመያዝ አቅሙ የለህም፣ አልበሰልክም፣ ትንሽ እደግ ብሎ ሊከለክለን ይችላል። ነገሩ ሳይገባን ቸኩለን አንቆጣ። ተጣድፈን ያልሆነ ነገር አናስብ። ጉዳያችን ይደርሳል። ሐጃችን እየደረሰ ነው። ተፈርሞበት ወጪ እየሆነ ነው። የተቆጣነው፣ ያኮረፍነው፣ የተንጫጫነው ለኛው ጥቅም በተወሰነ ጉዳይ ላይ ሊሆን ይችላል እኮ። አላህ ከእናት ከአባታችን በላይ ያስብልናል። አውሮፕላን ስላመለጠ አትቆጭ። ቆንጆ ልጅ ሌላ ልጅ ስለመረጠች አትናደድ። አንተ ስለመረጥከው ብቻ አንድ ነገር ያንተ ሊሆን አይችልም። ሲፈልግ አሳይቶም ይነስሃል፣ አድርሶም ይመልስሃል። አላጣም ብለህ የተማመንክበትን ታጣለህ። አይጥለኝም ያልከው ያሳፍርሃል። እና እንደዚያ ነው። አላህ የጻፈልኝ አለ ብለህ ተረጋግተህ ኑር። ጥሎ አይጥለኝም ብለህ ረጋ በል። ያለምንም መጠራጠር በቀድር እመን። ያላንዳች መነጫነጭ የውሳኔ ሰዓትህንና ጊዜውን ጠብቅ። ጉዳዬ አልታየልኝም ብለህ እሪ አትበል። አጀንዳዬ ተረስቷል ብለህ አታልቅስ። ያንተም የኔም የሁላችንም ጉዳይ አላህ ዘንድ አለ። ያ ጉዳይህ ውሳኔው የሚደርስህ ዛሬ ሊሆን ይችላል፣ ነገ ይሆናል፣ ገና ወደፊት ይሆን ይችላል። እንደውም በዚህ ምድር ላይ ላይሆን ይችላል። እናም ሁሉንም ውሳኔ በትዕግሥት